ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ በውለታ ላይ ውለታ በስጦታ ላይ ስጦታ በይቅርታ ላይ ፍቅር ድንቅ ነው የእርሱስ ነገር እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ቸርነቱን ቃላት አይገልጸው ታላቅ ነው ማንም አይመስለው የእግዚአብሔር እቅፍ ይሞቃል የአባትን እልፍኝ ያስረሳል እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ የማይቀሙኝን በጎ ዕድል መርጫለሁኝ ልቀጥል ከእግሩ ስር ሆኜ እማራለሁ ነቀፌታዬን እችላለሁ እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ እጆቼን ይዞ አነሳኝ ከከፍታ ላይ አቆመኝ እልል እላለሁ ልቤ ረክቶ ምን እከፍላለሁ እርሱ ከቶ እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ቸርነቱን ቃላት አይገልጸው ታላቅ ነው ማንም አይመስለው የእግዚአብሔር እቅፍ ይሞቃል የአባትን እልፍኝ ያስረሳል እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ የማይቀሙኝን በጎ ዕድል መርጫለሁኝ ልቀጥል ከእግሩ ስር ሆኜ እማራለሁ ነቀፌታዬን እችላለሁ እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ እሺ ስለ መዝሙሩ ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ክርስቲያኖች እንደምን አላችሁ? ዛሬ እንግዲህ በዚህ ቪዲዮ ተገናኝተናል። እምባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ የሚለው መዝሙር እንዴት
መዘመር እንዳለብን ወይም ደግሞ የመዝሙሩን መልእክት መዝሙሩን ማወቅ ስለሆነ የፕሮግራማችን ዋና ዓላማ ይሄን መዝሙር ስንዘምር ወይም ደግሞ ይሄን መዝሙር ለመዘመር በምን ሰዓት በምን አይነት ጊዜ ምን እያሰብን መሆን እንዳለበት የተደረገለት ሰው ውለታውን ለመግለጽ እግዚአብሔርን ለማመስገን ብዙ ችግሮችን ያለፈ ሰው በህይወቱ ትልቅ ተራራ የሆነውን ነገር እግዚአብሔር የናደለት እሳት የሆነውን ነገር እግዚአብሔር ወደ ውሃ የቀየረለት እንደ ድንጋይ እንደ መቃብር ድንጋይ አልንከባለል ያለውን ማን ያንከባለልልናል ድንጋዩን እንደተባለው ያንን ድንጋይ ያንከባለለለት ክፉ ነገር ነው ብሎ ያሰበውን ነገር ካለፈ በኋላ ለካስ ክፉ አይደለም እግዚአብሔር ለኔ ቀጥሎ ሌላ በጎ ነገር ሊያመጣልኝ ኖሯል ለካ ብሎ እግዚአብሔርን ማመስገን የሚፈልግ ሰው በዚህ መዝሙር ማመስገን ይችላል ማለት ነው። አሁን ይሄ መዝሙር ምንድነው የሚለው? እንባዬን ካይኔ ያበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ እሳት የሆነብኝን በጣም አስቸጋሪ የነበረውን ነገር ወደ ሰላም ቀይሮልኝ እንባዬን አበሰልኝ ብሎ ማመስገን ከፈለገ አንድ ሰው በዚህ ዝማሬ ማመስገን ይችላል ማለት ነው። ሁሉን አረገው ለበጎ ነገር ሁሉ ለበጎ ነው ይላል የሮሜ 8:28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ስለዚህ እግዚአብሔር እኛ ላይ ክፉ ለማድረግ ሳይሆን ክፉ ነገር ከገጠመን ቀጥሎ መልካም ነገር እኛን ሊቀርጸን እኛን እንደ ወርቅ አጥርቶ ሊያወጣን የመጣ ችግር ነው እንጂ እግዚአብሔር እኛን ለመጉዳት እኛን ክፉ ነገሮች ለመክተት ፈልጎ እንዳልሆነ ተረድተን በዚህ መዝሙር እግዚአብሔርን ማመስገን አለብን ማለት ነው። ብዙ የተደረገለት ሰው ለበጎ የሆነለት ሰው ወደ እግዚአብሔር ምስጋና ማቅረብ ቢፈልግ በዝማሬ የዝማሬ ዓላማ ነውና የዝማሬ ዓላማ ምስጋና ማቅረብ ነው። የዝማሬ ዓላማ ምስጋና ማቅረብ ወይም ወንጌል መስበክ ወይም መመስከር የተደረገለትን መመስከር ወይም መጸለይ ማረን አምላካችን ብለን ከዘመርን መዝሙሩ ምሕረት የሚጠይቅ ወደ እግዚአብሔር ጸሎት የምናደርግበት ነው ማለት ነው። ተነግሮ የማያልቅ ነው ቸርነትህ ብለን ከዘመርን ደግሞ የተደረገልንን ነገር እየመሰከርን ነው ቸርነቱ ብዙ እንደሆነ ማለት ነው። እግዚአብሔር ልዩ ነው ብለን ከዘመርን ደግሞ እግዚአብሔር ልዩ እንደሆነ እግዚአብሔርን እየሰበክን ነው ማለት ነው። እና የመዝሙር ዓላማ እልል ልንልለት ልናሸበሽብለት ልንሰግድለት ልናመልከው አንደኛው ሲሆን ልናስተምርበት እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እንዲህ ነው እሱ መሐሪ ነው ብለን ልናስተምር ልንሰብክም ይሆናል። ማረኝ ብለን ደግሞ ከዘመርን ልንጸልይ ነው ማለት ነው። ምህረት ልንጠይቅበት ነው። የመዝሙር ዓላማ እነዚህ ናቸውና የዚህ መዝሙር ዓላማ እንባው የታበሰለት ሰው በቃ እግዚአብሔር ሆይ ስላረክልኝ ሁሉ አመሰግንሃለሁ በፊት ማጉረምረሜ መከራው እሳቱ ሲመጣብኝ ማጉረምረሜ ልክ አልነበረም ለካ እሳቱን ውሃ አድርገህ አንተ ወደ በጎ መቀየር ትችላለህ በትዘገይም የሚቀድምህ የለምና እሳቱን ወደ ውሃ ቀይረ መልካም አድርገህልኛልና አመሰግንሃለሁ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ብለን ለማመስገን ማለት ነው። ሌላው በውለታ ላይ ውለታ የሚል በጣም ደስ የሚል ግጥም አለ። በውለታ ላይ ውለታ በስጦታ ላይ ስጦታ እንደገና ሌላ ስጦታ ውለታ አለ እንደገና ሌላ ውለታ በይቅርታ ላይ ደግሞ እንደገና ፍቅር ይቅርታ መደረጉ ሳያንስ እንደገና ደግሞ ፍቅር እና ድንቅ ነው የእርሱ ነገር። ይሄም እግዚአብሔርን የተደረገ ውለታውን የሚያስብ ሰው እኛ ብዙን ጊዜ የሚደረገልንን አናስተውልም። ውለታው የሚደረግላችሁን ታስተውላላችሁን ተብሎ እንደተጻፈ ዮሐንስ 13:12 ላይ እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ እንዲህም አላቸው ያደረኩላችሁን ታስተውላላችሁን አላቸው። ምን እየተደረገልን እንደሆነ ራሱ እኛ አናስተውልም ማለት ነው። እና በውለታ ላይ ውለታው ብዙ ነው። እጅግ ጥቃቅን ነገሮች ሁሉ ማስተዋል አለብን እግዚአብሔር ለኛ የሚያደርገውን ማለት ነው። ስንወጣ ስንገባ በኑሯችን በትዳራችን በትምህርታችን በንግዳችን ሁሉ እግዚአብሔር ያደረገልንን ድሮ ማን ነበርኩ አሁንስ ማን ነኝ ምን ስለሆንኩ ነው ይሄ ተደረገልኝ ብለን ማሰብ አለብን ማለት ነው። ምንም ስለሆንን አይደለም በቃ እንዲሁ ወዶን ነው። በቃ እንዲሁ ወዶን ስለሆነ በውለታ ላይ ውለታው ብዙ እንደሆነ አስበን
ይህን መዝሙር መዘመር አለብን። በዚህ መዝሙር ስለ ውለታው ማውራት እንችላለን ማለት ነው። መዝሙሩን ማወቅ ማለት ግጥሙን መሸምደድ ወይም እንትን ዜማውን ለሞቅታ በደንብ አድርጎ መዘመር ማማሩ ምናምን ሳይሆን የመዝሙሩ መልእክት እየተረዱ በመዝሙሩ እግዚአብሔርን ማምለክ ሲሆን መዝሙሩን አወቅን እንላለን ማለት ነው። እና በውለታ ላይ ውለታውን ማሰብ መረዳት በምድር በህይወታችን የተደረገልን ምድራዊ በረከት ብቻ ሳይሆን በውለታ ላይ ሌላ ውለታ ከሲኦል ወደ ገነት መልሶን በክብር ደግሞ ወደ ልጅ መሆን እና በውለታ ላይ እንደገና ሌላ ውለታ እጅግ በጣም የሚገርም መዝሙር ነው። ሌላው የማይቀሙኝን በጎ ዕድል የሚል ደግሞ አለ። የማይቀሙኝን በጎ ዕድል መርጫለሁኝ ልቀጥል፣ እግሩ ስር ሆኜ እማራለሁ፣ ነቀፌታዬን እችላለሁ። ይሄ ደግሞ የማርታና የማርያምን ታሪክ ነው የሚያሳየን። ሉቃስ 10 ላይ ያለ ይሄ ታሪክ ማርያምና ማርታ የአልዓዛር እህት ማርያምና ማርታ የአልዓዛር እህት ነው። አልዓዛር ማለት በአራተኛው ቀን ከሞት ጌታችን ያስነሳው ነው እና 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ እመቤታችን ቅድስት ድንግል ማርያም፣ የሙሴ እህት ማርያም፣ መግደላዊት ማርያም እያለ እችኛዋ የአልዓዛር እህት ማርያም ናት ማለት ነው። እና ጌታችንን ወደ ቤታቸው ጋበዙት። ማርታ ወደ ቤቷ ጋበዘችው። ከዛ የማርታ እህት ማርያምም እዛለች እና ማርታ ጉድ ትላለች። የሚበላው የሚጠጣውን አንዳንድ ነገሮች ቁሳዊ ነገሮችን እንክብካቤ ያስፈልጋል። በእርግጥ ግን ቅድሚያ የሚሰጠው ግን ወንጌል ነው። ቅድሚያ የሚሰጠው የእግዚአብሔር ቃል ነው። እግዚአብሔር በመካከላቸው ተቀምጦ እግሩ ስር ተቀምጦ እሱን ከመስማት የሚበልጥ ምንም ነገር የለም። እና ማርታ መታ ጌታ ሆይ እኔ ስባክን ስደክም ማርያም ግን ቁጭ ስትል አይገድህምን? ለምን ዝም ብለህ ታያታለህ አለችው። ከዛ ጌታ ምንድነው የመለሰላት? ማርያምስ የማይቀሟትን በጎ ዕድል መርጣለች። በግዕዝም አለ ይሄ ነገር ማርያምስ ሀርየት መክፈል ተሰናይ ዘያይድዋ ይላል። እና ማርያምስ የማይቀሟትን በጎ ዕድል መርጣለች ማለት በጎ ዕድል ነው ይሄ። ያኛው አያስፈልግም ማለት ሳይሆን እሱ ሁለተኛ ነው መሆን ያለበት። በህይወታችንም አሁን በኑሯችን ምሳሌነቱ ለኛ ነውና አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላው ይጨምርላችኋል ይላል። እና ጽድቁን ነው መፈለግ ያለብን እኛ ለወንጌል ለህይወት ልባችንን ስለሆነ ጌታ የሚፈልገው ማለት ነው። አስራት በኩራታችንን ሳይሆን አምላካችን የሚፈልገው መጀመሪያ ከአስራት በኩራቱ ማን ነው የሚቀድመው? የኛ ልብ። ቤተክርስቲያን መስራት፣ የተራበ ማብላት፣ እነዚህ ሁሉ ተግባሮች ናቸው። ከተግባሩ በፊት ግን እኛ ሰርቀን ከሆነ ያመጣነው ያ ገንዘብ ልክ አይደለም። እኛንን በትክክል ወደ ጽድቁ መመለስ ያለብን። አስቀድማቸው እግዚአብሔር መንግስት ጽድቁን ፈልጉ። የተራበ ሰርቀን አምጥተን የተራበ ብናበላ አይሆንም። ሰርቀን አምጥተን ቤተክርስቲያን ህንጻ ማሰሪያ ብንሰጥ አይሆንም ማለት ነው። ስለዚህ ስለ ቁሳዊው ስለ ምናምን ነገር ሳይሆን እሱ ሁለተኛ ነገር ነው። አያስፈልግም ሳይሆን ያስፈልጋል። ግን ዋናው ነገር ምንድነው? የእግዚአብሔር መንግስት ጽድቁን መፈለግ። እና ማርያም ያደረገችው ምንድነው? እግሩ ስር ተቀምጣ ቃሉን መስማት። ስለዚህ ማርያምም የማይቀሟትን በጎ ዕድል መርጣለች። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪም አለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አለ ማለት ነው። ስለዚህ ሉቃስ 10 ላይ ከላይ ጀምራችሁ ታነቡታላችሁ። ማርያም የማይቀሟትን በጎ ዕድል መርጣለች። ስለዚህ የማይቀሙኝን በጎ ዕድል መርጫለሁኝ ልቀጥል፣ እግሩ ስር ሆኜ እማራለሁ፣ ነቀፌታዬን እችላለሁ። ማርያም ነቀፌታ አቅርባለች። ግን ነቀፌታውን ችሎ የሚመጣብንን ችግር ችለን የሚመጣብንን ወቀሳ ነቀፌታ ችለን
በወንጌል በእግዚአብሔር ቃል መጽናት እንዳለብን ነው የሚያሳየው። ስለዚህ የዚህ መዝሙር መልእክት አንዱ ይሄ ነው ማለት ነው። የማይቀሙንን በጎ ዕድል መርጠን ብዙ ሰዎች ብዙ ነገር ይሉናል፣ እኛ ግን የማይቀሙንን በጎ ዕድል መርጠናል። አንተ ለምን እንደዚህ ታደርጋለህ? ለምንድነው ሁሌ ሰዓትን ጊዜህን ቤተክርስቲያን በመመላለስ ታባክናለህ? ለምን እዚህ ጋር የሆነ ንግድ ወይም እዚህ ጋር የሆነ ሊሉን ይችላሉ። ብቻ ምድራዊ ነገር ይሄ የማርታ ተግባር ነው ማለት ነው። ምድራዊ ነገር አያስፈልግም ማለት ሳይሆን የምንበላው የምንጠጣው ነገር ተጨማሪ ነገር ነው። ተጨማሪ ነገር ማለት ሁለተኛ ነገር ማለት ነው። ሰው በምግብ ብቻ አይኖርምና ሰው በእግዚአብሔር ቃል እንጂ በጭምር እንጂ በምግብ ብቻ አይኖርም ይላል እና እንደ ማርያም የማይቀሙንን በጎ ዕድል መርጠን እግዚአብሔርን ቃሉን አስቀድመን እንድንኖር እግዚአብሔር ይርዳን። የዚህ መዝሙር ዓላማ ይሄ ብቻ አይደለም። ከዚህም በፊት ሁሌ እንደምላቸው በጣም ብዙ መልእክት አለው። ነገር ግን ለዛሬ ተዘጋጀውበት ይሄን ይመስላል። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።